ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የተለያዩ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ክለቦችን የተመለከቱ የዝውውር ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። ከዛ ውጭ ግን ሌሎች ደግሞ የዓለም ዋንጫ መረጃዎችን በስፋት እናነሳለን። ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው በሩብ ፍጻሜ ይደረጋል። የሞሮኮና የፈረንሳይ ብሔራዊ ቡድንን ጨዋታም ዛሬ ወደ እንግዲህ ከምንመለከታቸው ጨዋታዎች መካከል አንደኛው ነው። ከጨዋታው ጋር አያይዘን የምናነሳቸው ጉዳዮች ያሉ ሁለቱ ብሔራዊ ቡድኖች ያላቸው ደረጃ፣ ከዛ ውጪ ከእርስ በርስ ግንኙነቶቻቸውና የዛሬው ጨዋታ ምን ያሳየናል የሚለውን ጉዳይ በስፋት እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ወልዋሎ አዲግራት ዩኒቨርሲቲም ሻምፒየን ሆኗል። የ2018 የኢትዮጵያ ዋንጫ ፍጻሜ ዛሬ ተደርጓል። በወልዋሎ አዲግራት ዩኒቨርሲቲና በሲዳማ ቡና መካከል ነበር የፍጻሜው ጨዋታ የተደረገው። በጨዋታው ላይ ወልዋሎ አዲግራት ዩኒቨርሲቲ 2-0 በሆነ ውጤት በማሸነፍ ሻምፒየን መሆኑን ያረጋገጠበትን ውጤትን ያስመዘገበው። ለወልዋሎ አዲግራት ዩኒቨርሲቲ የድል ግቦቹን ጋናዊው አጥቂ ኮንኮኒ ሀፊዝ እና እንዲሁ በየነ ባንጃ ማስቆጠር የቻሉ ተጫዋቾች ናቸው። ወልዋሎ አዲግራት ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫ አሸናፊ መሆኑን አረጋግጧል። ወልዋሎ አዲግራት ዩኒቨርሲቲ ቀጣይ ዓመት ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕም የሚሳተፍ ቡድን መሆኑን ዛሬ በተደረገው የፍጻሜ ጨዋታ ላይ ማሸነፉን ተከትሎ ያረጋገጠ ቡድን ሆኗል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። የዓለም ዋንጫ ጉዳዮችን በማስቀደምን ጀምር። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ዛሬም መካሄዳቸውን ይጀምራሉ። ሞሮኮና ፈረንሳይ የሚያደርጉት ጨዋታ የመጀመሪያው የሩብ ፍጻሜ ጨዋታ ይሆናል። በዘንድሮ የ2026 በካናዳ፣ ሜክሲኮና አሜሪካ አስተናጋጅነት እየተደረገ በሚገኘው የዓለም ዋንጫ ሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታቸውን በቦስተን ስቴዲየም ምሽት 5 ሰዓት ላይ እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ጨዋታውን አርጀንቲናውያን ዳኞችን በጋራ በመሆን እንደሚመሩት ይፋ ተደርጓል። አሸናፊው ብሔራዊ ቡድን በግማሽ ፍጻሜው ከስፔን እና ከቤልጅየም አሸናፊ ጋር ጨዋታውን እንደሚያደርግ የወጣላቸው መርሃ ግብር ያሳያል። ሁለቱ ቡድኖች ለመጨረሻ ጊዜ የተገናኙት በ2022 የዓለም ዋንጫ ግማሽ ፍጻሜ ጨዋታ ሲሆን ፈረንሳይ ያኔም 2-0 አሸንፋ ነበር። ሉካስ ሄርናንዴዝ እና ከዛ ውጭ ደግሞ ሌላኛው ራንደል ኮሎሞአኒ ግቦቹን ያስቆጠሩ ተጫዋቾች ነበሩ። አጠቃላይ 6 ጊዜ ተገናኝተዋል እነዚህ ሁለት ብሔራዊ ቡድኖች በታሪካቸው። ፈረንሳይ 4ቱን በማሸነፍ የበላይነት እንዳላት ይነገራል። ሞሮኮ እስከዛሬ ድረስ ምንም አይነት ድልን ከፈረንሳይ ጋር ባደረገችው ጨዋታ አሳክታ አታውቅም፣ 2 ጨዋታዎችን በአቻ ውጤት ከማጠናቀቅ ውጪ። በሞሮኮ ብሔራዊ ኢሲያ ዲዮፕ፣ አህጅራፍ ሀኪሚ፣ ሬድዋን ሀልሃል እንዲሁ ደግሞ ቢላል ኤልሁኑስ እነዚህ ለቅጣት የተቃረበው የሞሮኮ ብሔራዊ ቡድን ተጫዋቾች እንደሆኑ ተነግሯል። ምናልባት በዛሬው ጨዋታ ላይ ቢጫ ካርድ የሚመለከቱ ከሆነ በቀጣይ የግማሽ ፍጻሜ እንደሚያመልጣቸው የተነገረው። በፈረንሳይ በኩልም ተመሳሳይ ጥያቄ ያለባቸው ተጫዋቾች አሉ። ከነዚህ መካከል የአማካይ ስፍራ ተጫዋች የሆነው ማኑ ኮኔ እና ማይክል ኦሊሴ ቢጫ ካርድ ካዩ አንድ ጨዋታ የሚቀጡ ተጫዋቾች ናቸው። ምናልባት ብሔራዊ ቡድኖቻቸው ወደ ቀጣዩ ዙር የሚያልፉ ከሆነ። በሞሮኮ በኩል ኢስማኤል ሳይባሪ ከጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። በፈረንሳይ በኩል ደግሞ ኦሪዮል ሹዋሜኒ በጉዳት ምክንያት መድረሱ አጠራጣሪ እንደሆነ ነው እየተነገረ የሚገኘው። ሞሮኮ ጨዋታውን ካሸነፈች በተከታታይ ለሁለተኛ ጊዜ የግማሽ ፍጻሜ ተፋላሚ በመሆን በታሪክ የመጀመሪያዋ አፍሪካዊት ሀገርም እንደምትሆን ነው እየተገለጸ የሚገኘው። ፈረንሳይ በበኩሏ ካሸነፈች በተከታታይ ለሶስተኛ ጊዜም የግማሽ ፍጻሜ ውስጥ መድረስ የምትችልበትን እድል ታገኛለች ተብሎ ነው የሚጠበቀው። የሞሮኮ ብሔራዊ ቡድን አሰልጣኝ የሆኑት ሙሐመድ ዋሂቢ ግን ቡድናቸው እየተሻሻለ መምጣቱን ነው የሚናገሩት። ከ2022 የዓለም ዋንጫ ስብስብ ሲነጻጸር የአሁኑ ቡድኑ የተሻለ ነው ያሉት ሙሐመድ ዋሂቢ ለምሽቱ ጨዋታ ህዝባችን ከጎናችን እንደሚሆን እናውቃለን ሲሉ ነው የተናገሩት። ስለ ጨዋታው ዳኞች የተናገሩት አሰልጣኙ ውሳኔዎች ሚዛናዊና ወጥነት ሊኖራቸው ይገባል ያሉ ሲሆን
በውድድሩ ያሉ ዳኞችም ከፍ ያሉ ናቸው በማለትም ነው የተናገሩት። በዓለም ዋንጫው ያደረጉት ጉዞ በቂ ያለመሆኑን በመግለጽም ለእኛ በቂ ጉዞ የሚሆነው ውድድሩን ስናሸንፍ ነው ሲሉ ጭምር ተደምጠዋል። እስካሁን ያሳካነው በቂ ነው ብሎ ባለማመናቸው በፈረንሳይ ጨዋታ በከፍተኛ የጨዋታ ፍልሚያና ተነሳሽነትም ያለንን ሁሉ መስጠት ይኖርብናል ሲልም ጭምር የተናገረው መሐመድ ዋሂብ ይቀጥልና እንግዲህ በዛሬው ጨዋታ ላይም ድል እንደምናደርግ ተስፋ እናደርጋለን ሲልም ነው የተናገረው። አሰልጣኙ በነበራቸው ጋዜጣዊ መግለጫ ላይ አጥቂያቸው ኢስማኤል ሳይባሪ በዛሬው ጨዋታ ላይ ለመሰለፍ ዝግጁ አለመሆኑን ይፋ እንዳደረጉን የተነገረው ከካናዳ ጋር በነበረው ጨዋታ በጉዳት ምክንያት ተቀይሮ መውጣቱን እናስታውሳለን። በዛ ጨዋታ ላይ ተቀይሮ የገባው ራሂሚም ኳስና መረብን አገናኝቶ እንደነበረ የምናስታውሰው ነው። በዛሬው ጨዋታ ያለ ኢስማኤል ሳይባሪ ጨዋታቸውን እንደሚያደርጉም ነው አሰልጣኙ ይፋ ያደረጉት። ሌላኛው ከጨዋታው ጋር በተያያዘ የሚነሳው ጉዳይ በሜዳ ላይ ያላቸው ጥንካሬ፣ ፈጣን አጨዋወት፣ የእድሜ ደግሞ እኩያ መሆናቸው የኬሊያን ምባፔና የአችራፍ ሀኪሚ ፍልሚያ ዛሬ እንዲጠበቅ ያደርገዋል። ጓደኛሞች እንደሆኑም ይነገራል። ምክንያቱም በፓሪስ ሰን ዠርሜን በነበሩበት ጊዜ በተለይ አችራፍ ሀኪሚ አሁንም በፓሪስ ሰን ዠርሜን ነው የሚጫወተው። ኬሊያን ምባፔ ግን በፈረንሳይ በፓሪስ በነበረበት ጊዜ በጣም የቅርብ ጓደኛሞችና ቅርብ ግንኙነት እንዳላቸው ይነገራል። የቡድን አምበልነታቸውም ያመሳስላቸዋል። የልብ ጓደኛ የሆኑትና ለብሔራዊ ቡድኖቻቸው መተማመኛ ቁልፍ የሆኑት ኬሊያን ምባፔና አችራፍ ሀኪሚ ምሽቱን ተቃራኒ ሆነው ለሀገራቸው ክብር ሲፋለሙ እንመለከታለን። ሁለቱ ኮከቦች በፈረንሳዩ ፓሪስ ሰን ዠርሜን ክለብ በጋራ ባሳለፏቸው ጣፋጭ የስኬት ዓመታትም ግብ ሲያስቆጥሩ የሚያሳዩት የፔንጉዊን ዳንስም የደስታ አገላለጽ የቅርብ ወዳጅነታቸው መግለጫ እንደነበር የሚታወስ ነው። ሀኪሚ በ2021 ከኢንተር ሚላን ፓሪስ ሰን ዠርሜንን ሲቀላቀል ፈጥኖ ቋንቋውን እንዲረዳ ኤምባፔ ትልቅ እገዛ አድርጎለታል። ከሜዳ ውጪም የእረፍት ጊዜያቸውን በተለያዩ ሀገራት በጋራ የሚያሳልፉት እነዚህ ተጫዋቾች ለስፖርቱ ዓለም ደስ የሚል የጓደኝነት ታሪክ እንዳላቸው ነው የሚነገረው። የሁለቱ ኮከቦች ልዩ ወዳጅነት ዓለምን ትኩረት የሳበው በ2022 የኳታር የዓለም ዋንጫ ግማሽ ፍጻሜ ላይ ፈረንሳይና ሞሮኮ ሊገናኙ ነበር። በወቅቱ ኤምባፔ በፈረንሳይ በኩል በግራ ክንፍ ሲያጠቃ፣ ሀኪሚ ደግሞ በሞሮኮ በቀኝ ተከላካይነት እሱን የመቆለፍም ከባድ ኃላፊነት ነበረበት። ጨዋታው በፈረንሳይ 2-0 አሸናፊነት ከተጠናቀቀ በኋላ ኤምባፔ ወዲያውኑ ወደ አችራፍ ሀኪሚ በመሄድም ያጽናናው ሲሆን በስቴዲየሙ መተላለፊያ ኮሪደር ላይ መሬት ላይ ተቀምጠው ሲያወሩ የሚያሳይ ምስልም በዓለም ዙሪያ በትልቁ መነጋገሪያ እንደነበር የምናስታውሰው ነው። የታሪክ አጋጣሚ ሆኖ ዛሬ ምሽትም ሁለቱ የልብ ወዳጆች በድጋሚ ይፋለማሉ። በኳታሩ የዓለም ዋንጫ ምንም እንኳን ሞሮኮ ብትሸነፍም 61 በመቶ የጨዋታ ብልጫ ወስዳ ጠንካራ ተፎካካሪ መሆኗን አስመስክራ ነበር። ዛሬ ምሽት የአትላስ አንበሶቹ የደረሰባቸውን የኳታሩን ሽንፈት ለመመለስ ወደ ሜዳ የሚገቡ ሲሆን ፈረንሳይ በበኩሏ ለሻምፒዮንነት በሚጠበቀው አዲሱ ትውልዷ ሌላ ታሪክን ለመጻፍ ነው ወደ ሜዳ የምትገባው። የፈረንሳዊ አሰልጣኝ ዲዲዬ ዴሾ የሞሮኮን ፈጣን የማጥቃትና የመከላከል አደረጃጀትን በማድነቅም አጨዋወታቸው አደገኛ በመሆኑ ተጫዋቾችን ከፍተኛ ጥንቃቄ እንዲያደርጉ መክረዋል። በኳታሩ ጨዋታ በሄርናንዴዝና በኮሎ ሞአኒ ግቦችም ለፍጻሜ የማለፍ ተስፋ የመከነው ሞሮኮ ዛሬ ምሽትም የመልስ ምት በመስጠትም ሀሳቧን ታሳካ ይሆን ወይስ ደግሞ ለተከታታይ ጊዜ በፈረንሳይ የበላይነት ይወሰድባታል? ምሽት 5 ሰዓት የሚጀምረው ጨዋታ ሁሉንም ምላሽ እንደሚሰጥ ነው በርካቶች የሚጠብቁት። የፊፋ የዳኝነት ላይ የቀረበው ትችት መሰረተ ቢስ ነው ብለዋል ፒየርሉጂ ኮሊና ናቸው ይህንን ሀሳብ የሰጡት። የፊፋ ዳኞች ኮሚቴ ሊቀመንበር ፒየርሉጂ ኮሊና አሰልጣኝ ሆሳም ሀሰን ያቀረቡት ትችት መሰረተ ቢስ ሲሉ አጣጥለውታል። የግብፅ አሰልጣኝ ሆሳም ሀሰን በአርጀንቲና ጨዋታ በዳኞች ተበድለናል በማለት ጠንካራ ትችትን መሰንዘራቸው የሚታወስ ነው። የዳኞች ኮሚቴ ኃላፊ የሆኑት ፔሩጂ ኮሊና በበኩላቸው ማንም ሰው የፊፋ ዳኝነት በሌላ አካል ተጽዕኖ ይደረግበታል ማለት አይቻልም ሲሉ ጭምር ነው የተናገሩት። የቀረበው ትችት እውነት ያልሆነ መሰረተ ቢስ ሲሉ የገለጹት ኃላፊው በስፖርት ውስጥም ለዚህ ቦታ የለንም ሲሉ ጭምር ነው የተደመጡት። አክለውም ማንም ሰው በዓለም ዋንጫ የዳኝነት ታማኝነት ላይ ጥያቄ ሊያነሳም በፍጹም አይችሉም ሲሉ ፒየርሉጂ ኮሊና እንዲሁ ጨምረው ተናግረዋል። ላሚን ያማል ይናገራል። ሜሲ እስካሁን ባለው የማይታመን ብቃት ነው እያሳየ የሚገኘው። ሁላችንም ሜሲ ማን እንደሆነ እናውቃለን፣ ነገር ግን በዓለም ዋንጫው ላይ በዚህ ያክል ደረጃ የጠበቀው ግን አልነበረም ሲልም ነው ላሚን ያማል የተናገረው። ለሱ በጣም ደስተኛ ሆኛለሁ ሲልም ይናገራል። ላሚን ያማል ይቀጥልና እኔ ተቺዎችን በይሁንታዊ መንገድ ነው የምቀበላቸው። አንዳንዴ ለምን እንደዚህ ላለው ብለህ ታስባለህ፣ ነገር ግን አሪፍ ጨዋታ ስታደርግ ወደው ሳይሆን በግዳቸው አፋቸውን መዝጋታቸው አይቀርም ሲልም ነው ላሚን ያማል ጨምሮ የተናገረው። ዛሬ የብራዚሉ የመረጃ ምንጭ ዩኤል ስፖርት የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ከኔይማር ጁኒየር ጋር በተያያዘ አንድ መረጃን ይፋ አድርጓል።
በዚህ መሰረትም ብራዚላዊ ኮከብ ኔይማር ጁኒየር በሚቀጥሉት ጥቂት ቀናት ውስጥ ከእግር ኳስ ዓለም ራሱን ሊያገል እንደሚችል ወይም ከእግር ኳስ ጨዋታ ሙሉ ለሙሉ ራሱን ለማግለል ውሳኔ ሊያሳልፍ እንደሚችል ነው ዩዌል ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። የ34 ዓመቱ ብራዚላዊ በተደጋጋሚ ከሚገጥሙት ከባባድ የጉዳት ዜናዎችና አሁን ላይ ብራዚል ከ2026 ዓለም ዋንጫ ቀድማ መሰናበቷን ተከትሎ ይህንን ከባድ ውሳኔ ለመወሰንም እያሰበበት እንደሚገኝ መረጃውን አግኝቻለሁ ሲል ነው ዩኤል ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ ወደ እናንተ እናደርስ። አሁን ላይ ማንቸስተር ዩናይትድን የተመለከቱ መረጃዎችን እናስቀድም። ሪዮ ፈርዲናንድ ስለ ሳንቶስ ዝውውር አንዳንድ ጉዳዮችን አጋርቷል። እሱ የካሴሜሮ ቀጥተኛ ተተኪ እንዲሆን ከሆነ የመጣው በዚህ ወቅት በፍጹም የካሴሜሮን ቦታ ተክቶ አገልግሎት ይሰጣል የሚል በጭራሽ እምነቱ የለኝም ሲልም ጭምር ነው የተናገረው። ሪዮ ፈርዲናንድ ሀሳቡን ሲናገር ሊያድግ የሚችል አቅም ሊኖረው ይችላል፣ ምናልባትም ለወደፊቱ የኮቢ ማይኖ አጣማሪ በመሆን ከፍተኛ ሚና ሊጫወት ይችላል። እኔ ግን አሁን ላይ በተጨማሪ ማንን እንደሚያመጡ ለማየትም በጉጉት እየጠበቅኩኝ ነው እንጂ በዚህ ዝውውር ላይ ብቻ የመጨረሻው እንደማይሆን ተስፋ አደርጋለሁ ማንቸስተር ዩናይትድ ሲል ሀሳቡን ሰጥቷል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ነው ይህንን ሀሳብ እየሰጠ የሚገኘው። ኦሪዮል ሹዋሜኒ በማድሪድ ቤት በአዲሱ ውል መሰረት ከቦነስ ውጪ የተጣራ በአመት 13 ሚሊዮን ዩሮ እንደሚያገኝ ይፋ ተደርጓል። በዚህ ውል መሰረትም ቹዋሜኒ በፊት ከሚያገኘው 210,000 ፓውንድ ሳምንታዊ ደሞዝም 60,000 በመጨመር 270,000 ፓውንድ እንደሚያገኝ ነው መረጃው ይፋ ያደረገው። በሌላ በኩል የኢኒዮስ ሰዎች ቦነስን ሳይጨምር በቃል ደረጃ ያቀረቡት የመጀመሪያ ደሞዝ ጥያቄ 8 ሚሊዮን ዩሮ በአመት በሳምንት 167,000 ፓውንድ የሚያስገኝ ውል መሆኑ ነው የተነገረው። ይህ ጥያቄም በርካቶችን እንዳስገረመና በተለይ ኦሪዮል ሹዋሜኒ ጭምር በጭራሽ ያልተቀበለው እንደሆነ ጭምር የሚያሳዩ ነገሮች አሉ። አሁን ላይ በሪያል ማድሪድ ይከፈል የነበረው 210,000 ፓውንድ ነው በሳምንት። ከዛ ውጪ ሪያል ማድሪዶች አሁን ኮንትራቱን ሲያራዝሙለት 60,000 ጨምረው 270,000 ነው የሚከፍሉት። ነገር ግን ዩናይትድ ለዚህ ተጫዋች ለመክፈል ግን የጠየቀው የነበረው ቀንሶ 167,000 ፓውንድ እንደነበር የሚያሳዩ ነገሮች ናቸው የወጡት። በመቀጠልም ይሄ ጥያቄ ወደ 9 ሚሊዮን ዩሮ ወይም አመታዊ 9 ሚሊዮን ዩሮ ወይም ደግሞ 188,000 ፓውንድ ማሳደጋቸው ቢገለጽም ከቹዋሜኒ የቀድሞ ደሞዝ በእጅጉ ያነሰ መሆኑ እንዳስገረመው ተጫዋቹን ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ኤደርሰን በዚህ ሳምንት እንግሊዝ ይገኛል ተብሎ ይጠበቃል። ኤደርሰን በያዝነው ሳምንት ሁለተኛ የሕክምና ምርመራውን ለማድረግ እንግሊዝ እንደሚከትም ነው የተረጋገጠው። ዩናይትድ የምርመራ ውጤቱን በመመልከትም ስምምነቱን ለማቀደም ሆነ ለማቋረጥም የመጨረሻ ውሳኔውን የሚያስተላልፍ ይሆናል ተብሎ ይታሰባል። የኤደርሰን ዝውውርን በተመለከተ ምንም አይነት ግልጽ ነገር እንደሌለ ነው መረጃዎች የሚጠቁሙት። በመጀመሪያው ዙር የሕክምና ምርመራው ላይ አንዳንድ ስጋቶች መፈጠራቸው የሚያሳዩ መረጃዎች እየወጡ ነው። ይሁን እንጂ ዩናይትድ ዝውውሩ ሊሰረዝ ይችላል የሚሉ ወሬዎችን በማስተባበል ተጫዋቹ በእንግሊዝ ሙሉ የሕክምና ምርመራ እንደሚያደርግና ዝውውሩም እንደሚቀጥል ነው ያረጋገጡት። ስምምነቱ እስካሁን በይፋ ያልተጠናቀቀ ሲሆን ከምርመራው በኋላ ዩናይትድ ለአታላንታ ለተጫዋቹ ያለውን አቅም እንደሚያሳውቅም ነው የተነገረው። በዚህ የሕክምና ምርመራ እስኪጠናቀቅ ድረስም መጠበቅ እንደሚያስፈልግ ሲነገር፣ አሁን ላይ ይህ የሕክምና ምርመራ መቼ እንደሚደረግም ግልጽ እንዳልሆነ ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። እንግዲህ ይህ ተጫዋች ኤደርሰን ግን በሚቀጥሉት ቀናትና ሰዓታት ግን የሕክምና ምርመራውን ለማድረግ ግን በማንቸስተር ከተማ ይገኛል ተብሎ ይጠበቃል። ዩናይትድ በ38 ሚሊዮን ፓውንድ አካባቢ ስምምነት ላይ ወደፊት እንግዲህ መግፋት አለመግፋቱን ምላሽ የሚሰጠው ከሁለተኛው ዙር የሕክምና ምርመራ በኋላ እንደሆነ የሚያሳዩ ነገሮች ያለው ሙሉ ለሙሉ የተረጋገጠ ጉዳይ እንደሌለውና በቀጣይ ሁለተኛ ሕክምና ምርመራ ሁሉን ነገር ሊወስን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባው እየጠቆመ የሚገኘው። የቅድመ ውድድር ዘመን ዝግጅት በካሪንግተን ተጀምሯል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የሚያደርገውን የቅድመ ውድድር ዘመን ዝግጅትን በይፋ ጀምሯል። ከማለዳው ጀምሮ ዛሬ በካሪንግተን የልምምድ ማዕከል በመገኘት የመጀመሪያው የሆነውን ልምምድ የጀመሩት ተጫዋቾችም እነ ሉክ ሾው፣ እነ ሜሰን ማውንት፣ ሃሪ ማጓየር መሆናቸው የክለቡ ምንጮች ተናግረዋል። የቡድኑ ቀሪ ተጫዋቾችም በተከታታይ ቀናት ወደ ልምምድ ማዕከሉ በመምጣት ከቡድኑ ጋር እንደሚቀላቀሉ ነው የሚጠበቀው ሲል ሳሙኤል ሎኸረስት መረጃውን እያጋራ እንደሚገኝ ይፋ ተደርጓል። የዩናይትድ አዲሱ ፈራሚ አንድሬ ሳንቶስ አንዳንድ ጉዳዮችን እንንገራችሁ። በተለይ ሁስኮርድ የተባለ የመረጃ ምንጭ በርከት ያሉ መረጃዎችን ይፋ አድርጓል። ከዚህ ተጫዋች ጋር በተያያዘ
ኳስን በመንጠቅ ወይም በታክሊንግ በጣም ጥሩ ነገሮች እንዳሉት ይናገራል። ከተቃራኒ ተጫዋቾች ላይም ኳስን በመንሸራተትም ሆነ እንዲሁ ፊት ለፊትም በመጋፈጥ በመንጠቅ እጅግ በጣም የተሻለ ቁጥሮች እንዳሉት ነው የሚያሳየው። ሌላኛው ኳስን መከላከል ነው። የተቃራኒ ቡድን ተጫዋቾች ደግሞ የሚመቷቸውን ኳሶች ብሎክ ማድረግ ላይ በጣም ጥሩ የሚባሉ ነገሮች እንዳሉት ይናገራል። ሌላኛው ኤሪያል ዱዌልስ ነው። የአየር ላይ ኳሶችን ፍልሚያም በማሸነፍ ነው። በግንባር በሚገጩ የአየር ላይ ኳሶች ላይ በጣም ጠንካራ ተፎካካሪ እንደሆነ ጭምር ይነገራል። ሌላኛው ፓሲንጉ በጣም ጥሩ ነው ተብሏል። ኳስ ማከፋፈል ላይ ጥሩ ነገሮች ያሉት ተብሏል። ትክክለኛ ኳስ፣ ስኬታማ ኳሶችን ለቡድን አጋሮች የማድረስ ብቃቱም ጥሩ ነው ተብሏል። ሌላኛው ትኩረት መስጠት ወይም ኮንሰንትሬሽን ነው። በጨዋታው ውስጥም ያለውን ንቃትና ዝግጁነትም በርካቶች የሚያደንቁት አይነት እንደሆነ ተነግሯል። እነዚህ መረጃዎቹ ምናልባት ተጫዋቹ ጠንካራ የሆነባቸው እንደሆኑ የሚያሳዩ ቁጥሮች እንዳሉ ነው የተነገረው። አጫጭር ቅብብሎችን፣ ፈጣን ቅብብሎችን ማድረግ የሚወድ አይነት ተጫዋችም እንደሆነ ሁስኮርድ የተባለው የመረጃ ምንጭ ይፋ እያደረገ ነው። በተቃራኒ ተጫዋቾች አማካኝነትም ብዙ ጊዜ ጥፋት እንደሚሰራበት አይነት ተጫዋችም በጣም ቶሎ ቅብብሎችን ከማድረግ የተነሳ ያንን የሚሆንበት አይነት ተጫዋች እንደሆነ ይነገራል። በአጠቃላይ ሁስኮርድ የዚህ ተጫዋች ያለው ጥንካሬ ይሄኛው ነው ሲል ነው መረጃውን ይፋ ያደረገው። የአርሰናልን ጉዳዮች ደግሞ ወደ እናንተ እናደርስ። አርሰናልና ቶተንሃም የአረቢ ለብዜሹን የክንፍ አጥቂም አንቶኒዮ ኑሳን ለማስፈረም ፍላጎት ካላቸው ክለቦች መካከል ዋነኞቹ እንደሆኑ እየተገለጸ ይገኛል። አንቶኒዮ ኑሳ በዓለም ዋንጫ ባሳየው ብቃትም ከፍተኛ ትኩረቶችን እንደሳበ ተነግሯል። ሊያብዚሽ የ21 ዓመቱን ተጫዋችም ከ50 እስከ 60 ሚሊዮን ፓውንድ አካባቢ ይፈልግበታል ተብሏል። ኒውካስል ዩናይትድ፣ አስተን ቪላ እና ክሪስታል ፓላስ ሁኔታውን እየተከታተሉ የሚገኙ ክለቦች እንደሆኑ ነው ቲም ቶክ የተባለ የመረጃ ምንጭ ይፋ ያደረገው። አርሰናል በቃል ደረጃ ከሞርጋን ሮጀርስ ጋር በ5 ዓመት ኮንትራት ስምምነት ላይ እንደደረሰም ከቼንድ ኦፍ ሳይድ የተባለ የመረጃ ምንጭ ይፋ አድርጓል። አስተን ቪላ የጠየቀውን 130 ሚሊዮን ፓውንድ ዋጋ እንቅፋት ሆኖ እንደቀጠለ ነው ከቼንድ ኦፍ ሳይድ መረጃውን ይፋ እያደረገ የሚገኘው። አሰልጣኝ ሚኬል አርቴታ ብሩኖ ጉማሬሽ በቡድናቸው ውስጥ ለማየት ከፍተኛ ፍላጎት ስላላቸው አርሰናል ተጫዋቹን ለማዘዋወር አዲስ ይፋዊ የተሻሻለ ጥያቄን ለማቅረብም እየተዘጋጀ እንደሆነ ይፋ ተደርጓል። ክለቡ ከዚህ ቀደም ያቀረባቸው የ55 ሚሊዮን ፓውንድ እና የ65 ሚሊዮን ፓውንድ የዝውውር ጥያቄዎችም በኒውካስል ዩናይትድ ውድቅ ተደርገዋል። አሁን የዝውውር ድርድሩ ስኬታማ እንዲሆን አርሰናል ከ65 እስከ 90 ሚሊዮን ፓውንድ አካባቢ የሚደርስ የገንዘብ መጠንም ማቅረብ ይጠበቅበታል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። በሌላ በኩል ብሩኖ ጉማሬሽ ባለፈው ሳምንትም ለኒውካስል ዩናይትድ ወደ አርሰናል መዛወርም እንደሚፈልግ በግልጽ ነግሯቸዋል። ነገር ግን በክለቡ ላይ ምንም አይነት ግፊቶችን እንደማያደርግና ውሳኔውን ሙሉ በሙሉ ለክለቡ እንደለቀቀ ጭምር ነው የተነገረው። ነገር ግን ወደ አርሰናል መቀላቀል ትልቅ ፍላጎት እንዳለው የሚጠቁም አይነት ምላሽ እንደሰጣቸው ነው የተነገረው። አርሰናል ለብሩኖ ጉማሬሽ እስከ 70 ሚሊዮን ዩሮ ለሚደርስም ዝውውር ለማቅረብ ፈቃደኞች ናቸው ተብሏል። ነገር ግን ኒውካስል ዩናይትዶች ከዚህ ላቅ ያለ ገንዘቦችን ይጠይቃሉ ተብሎ ይታሰባል። እስከ 90 ሚሊዮን ዩሮ አካባቢ ሊጠይቁ እንደሚችሉ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። የሊቨርፑል ጉዳዮችን እንንገራችሁ። አንድሪው ሮበርትሰን ከሊቨርፑል ከሄደ በኋላ ክለቡ አዲሱን ምክትል ካፕቴን ለመምረጥ አሊሰን ቤከር፣ ዶሚኒክ ሶቦስላይ፣ ጆ ጎሜዝ እና አሌክሲ ማካሊስተርን እያጤነባቸው ነው ተብሏል። ቨርጂል ቫን ዳይክም ስለ አዲሱ ምክትል ካፕቴን ሲናገርም አዲሱ ምክትል ካፕቴን ማን እንደሆነ የራሴ አስተያየት አለኝ፣ እናም ያንን አስተያየትም ለክለቡ አጋርቻለሁ ሲልም ጭምር የተናገረው። በቀጣይ አዲስ ምክትል አሰልጣኝ እንደሚመረጥ ይፋ ተደርጓል። ግን ከግብ ጠባቂው አሊሰን ቤከር፣ ከአማካዩ ዶሚኒክ ሶቦስላይ፣ ከጆ ጎሜዝ እና ከአሌክሲ ማካሊስተር እንደሚሆን ነው መረጃው ይፋ ያደረገው። ሊቨርፑል አንድ አማካይ ተጫዋች ለማስፈረም ፍላጎቱ አለው። ነገር ግን ይህ በክለቡ የሚለቁ ተጫዋቾች ላይ ይመሰረታል። በተለይም የከርቲስ ጆንስ ጉዳይ አሁንም ብዙ ጥያቄዎች ያሉበት ነው የተባለው። ስለሱ የክለቡ አቋም የምንጠይቀው ዋጋ ከከፈሉ ካልሆነ አይሄድም የሚል ነበር። ነገር ግን ከ30 እስከ 35 ሚሊዮን የሚደርስ ከ30 እስከ 35 ሚሊዮን ፓውንድ የሚደርስ ጥያቄ ከቀረበ ክለቡ ድርድር ለማድረግ ሊገደድ እንደሚችል ነው ሉዊስ ስቲል መረጃውን ያጋራው። ሊቨርፑል የመሃል ተከላካይና ቀኝ ተከላካይ ለማስፈረም ስለመቻሉ ከጀርባ ብዙ ወሬዎች እንዳሉ እየተነገረ ነው። ምናልባትም የግራ ተመላላሽ ወይም ሌፍት ባክ እንኳን ሊጨምሩ እንደሚችሉ ተነግሯል። እውነቱን ለመናገር ግን ሶስቱንም ቦታዎች አይሞሉትም ተብሏል። ነገር ግን ቢያደርጉ ጥሩ ይመስላል። ሊቨርፑል በእነዚህ ቦታዎች ላይ ገበያውን እየቃኘ ነው ብሏል ሉዊስ ስቲል ሲናገር። ነገር ግን ሶስቱንም ዝውውሮች በተጨባጭም ሲፈጽሙ ላይም በአንጻሩ ግን በእርግጥም ሶስቱም ቦታዎች ተጨማሪ ጥልቀት ያስፈልጋቸዋል። በቪክተር ሙኞዝ ዝውውርም ከመጠናቀቁ በፊት ብዙ የሚጠበቁ ነገሮች ያልነበሩም። ስለዚህም እንደዚህ ያለ ሁኔታ ሊፈጠርና ሊቨርፑል በፍጥነት ተከላካይ ሊያስፈርም የሚችልበት እድሉም ይኖራል ሲል የተናገረው።
የግራ ተከላካይ ቦታ ላይ ሊቨርፑል በትኩረት ሊመለከተው የሚገባ ቦታ ነው ተብሎ ይታሰባል። በአንድ የዝውውር ወቅትም የቀኝ ተከላካይና የግራ ተከላካይ ሁለቱንም በእውነት ሊያስፈርሙ ይችላሉ ወይ? እውነታው ሊሆን እንደማይችል ነው በርካቶች እየተናገሩ የሚገኙት። ሉዊስ ስቲልም ያንን እያጋራ እንደሚገኝ ነው የተገለጸው። የሪያል ማድሪድ ጉዳዮችን እንንገራችሁ። ሪያል ማድሪድ በዚህ ክረምት ፌዴሪኮ ቫልቬርዴን ለመሸጥ በጭራሽ አስበውም አያውቅም። ክለቡ በሱ ቦታ ላይ ሙሉ እምነት እንዳለው ነው የሚነገረው። በሚቀጥለው የውድድር ዘመንም የቡድኑ ጥሩ ተጫዋች ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ማርካ ይፋ ያደረገው። ስለዚህ ሪያል ማድሪዶች በዚህ ክረምት ምንም ነገር ቢፈጠር ፌዴሪኮ ቫልቬርዴን የመሸጥ እቅድ እንደሌላቸው ነው የተነገረው። ጆዜ ሞሪኒዮ ስለ ናፖሊው የአማካይ ስፍራ ተጫዋች ስለሆነው ስኮት ማክቶሚኔ መረጃ እንዲሰጣቸው ጠይቀዋል ተብሏል። ጆዜ ሞሪኖ ቀደም ሲል የስኮትላንድ ብሔራዊ ቡድን ተጫዋች ጋር በማንቸስተር ዩናይትድ አብሮ መስራታቸው የሚታወስ ነው። ማክቶሚኔ አሁን ላይ ለስፔኑ ግዙፍ ክለብም ልዩ ትኩረት የሚሰጠው ዝውውር ኢላማ እንደሚሆን እየተነገረ ይገኛል። በተለይ በአንድ ወቅት የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜም ጆዜ ሞሪኖ ማለት ነው ይህንን ተጫዋች እንዲያሰልፉት ከሰር አሌክሳንደር ቻፕማን ፈርጉሰን ምክር ተለግሷቸው ነበር። እኔ አንተን በሆን ኖሮ በዚህ ሰዓት የማሰለፈው አማካይ ስኮት ማክቶሚኔ ይሆን ነበር ሲሉ ሰር አሌክሳንደር ቻፕማን ፈርጉሰን ነግረውት ነበር እና ከዛ በኋላ በጆዜ ሞሪኒዮ ስር በተከታታይ በቋሚነት ሲሰለፍ እንደነበር የምናስታውሰው ነው ስኮት ማክቶሚኔ። ሌላኛውም ሪያል ማድሪድ ኦሪዮል ሹዋሜኒን ለአሁንም ሆነ ለወደፊቱ እጅግ በጣም አስፈላጊ ተጫዋች አድርገው ይመለከቱታል። በተለመደ ሁኔታ ክለቡ ፍላጎት ላሳዩ ሌሎች ክለቦች ማንኛውም ተጫዋች የራሱ መሸጫ ዋጋ አለው የሚል ምላሽ የሚሰጥ ቢሆንም ከሹዋሜኒ ጋር በተያያዘ ግን ይሄ በፍጹም እንዳልነበር ነው ጆዜ ፌሊክስ ዲያዝ መረጃውን ይፋ ያደረገው። የትኛው የሪያል ማድሪድ ተጫዋች ነው ያስገረመ ተብሎ ቲያጎ ፔትራች ጥያቄ ቀርቦለት ነበር። እንግዲህ ሲናገር በእርግጥም ኬሊያን ምባፔና ቪኒሲዮስ ጁኒየር በማንኛውም ጨዋታ ላይ ያስደንቁኛል፣ በልምምድ ወቅትም ደግሞ ጁድ ቤሊንጋም ያስደንቀኛል ሲልም ነው የተናገረው። ቲያጎ ፔትራች ይቀጥልና የሪያል ማድሪድ ዋናው ቡድን እንዴት አየው ተብሎ ለተጠየቀው ጥያቄ ሲናገር ሁልጊዜም በቲቪ መለከት ነበር። ከነበሩት አርአያዎቼ በዓለም ላይ ካሉ ምርጥ ተጫዋቾች ጋር በመሆን የማሳለፈው የዕለት ተዕለት እጅግ በጣም ደስ የሚል እና እያጣጣምኩት ያለውት ኢንሲደንት ነው ሲልም ጭምር ሀሳቡን ሰጥቷል። ቲያጎ ፔትራች ሲናገር ኤድዋርዶ ካማቪንጋ በዚህ ክረምት ከሪያል ማድሪድ የመልቀቁ ጉዳይ እያሰበበት አይደለም ብሏል ራሞን አልቫሬዝ ሲናገር። ፈረንሳዊው አማካይ በክለቡ መቆየት በስብስብ ውስጥም ለቦታው መወዳደር እንደሚፈልግ ነው የተነገረው። ከክለቡ መልቀቅ የሚቻለው ሪያል ማድሪድ ተቀባይነት ያለው የዝውውር ጥያቄ ካገኘና ካማቪንጋ አሁን ያለውን አቋም ከቀየረ ብቻ እንደሆነ ነው የሚነገረው። ካልሆነ ግን ይህ ተጫዋች በክለቡ የሚቆይበትና የሚቀጥልበት እድሉ በጣም ሰፊ እንደሆነ የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት እንደ ራሞን አልቫሬዝ መረጃ ከሆነ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።